ከእስራኤልና ኢራን ጦርነት ጋር ተያይዞ ዛሬም በርካታ ሰበር መረጃዎች እየወጡ ይገኛሉ። በመካከለኛው ምስራቅ በነበረው ውጥረት ለረጅም ቀናት ዝምታን መርጣ የቆየችው ሩሲያ በዛሬው ዕለት ያልተጠበቀ የሚሳኤልና የድሮን ጥቃት መፈጸሟ ተሰምቷል። በዝርዝር እንመለስበታለን። በሌላ ሰበር መረጃ ደግሞ ከጦርነቱ ጋር በተገናኘ በተወሰዱ እርምጃዎች ዶናልድ ትራምፕ ከስልጣን እንዲነሱ ጫና እየተደረገ መሆኑ ተሰምቷል። ፕሬዝዳንት ዶናልድ ትራምፕ ኢራን ላይ ከወሰዱ እርምጃ ጋር ተከትሎ በአሜሪካ ባለስልጣናት መካከል መከፋፈል የተፈጠረ ሲሆን ዶናልድ ትራምፕ እርምጃውን የወሰዱት ከአሜሪካ ሕግ ውጪ ነው በሚል ከስልጣን እንዲነሱ የሚጠይቅ ሰነድ ለአሜሪካ ምክር ቤት ቀርቧል። መረጃውን በዝርዝር ተሰሙታላችሁ። በሌላ በኩል የአሜሪካ ጥቃት የኢራን ኒኩሌር ይዞታዎችን እንዳላወደመ የሚያረጋግጡ መረጃዎች ወጥተዋል። ዶናልድ ትራምፕ በበኩላቸው የኢራን ኒኩሌር ጉዳት አልደረሰም ብለው የዘገቡ የአሜሪካ ሚዲያዎች ላይ እርምጃ እንደሚወስዱ ዝተዋል። በሌላኛው ሰበር መረጃ ደግሞ ኢራን በሀገሪቱ ሲሰልሉ የተገኙ በርካታ የሞሳድ ሰላዮችን በስቅላት መግደሏ ከፍተኛ መነጋገሪያ ሆኗል። የኢራን እርምጃ በርካታ እስራኤላውያንን ያስቆጣ ነው ተብሏል። እነዚህንና ከጦርነቱ ጋር ተያይዞ የተሰሙ በርካታ ሰበር መረጃዎችን በዚህ ሰዓት የመረጃ ጊዜ ወደ እናንተ የምናደርስ ይሆናል። እንደተለመደው ይህንን ቪዲዮ ላይክ በማድረግ ይጀምሩ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎችን ያግኙ። አሁን ወደ ዝርዝር ጉዳዮቹ እናመራለን። ኢራን በአገሪቱ ሲሰልሉ የተገኙ በርካታ የሞሳድ ሰላዮችን በስቅላት መግደሏ ከፍተኛ መነጋገሪያ ሆኗል። የኢራን እርምጃ በርካታ እስራኤላውያንን ያስቆጣ ነው ተብሏል። ኢራን ለእስራኤል ሲሰልሉ ነበር ተብለው የተከሰሱ 3 ሰዎችን በስቅላት መቅጣቷን የአገሪቱ የፍትህ ተቋማት የዜና ምንጮች አስታውቀዋል። ሚዛን የተባለው የኢራን የፍትህ ተቋም የዜና ወኪል እንደዘገበው በስቅላት የተቀጡ ግለሰቦች በተጨማሪም በአገሪቱ ውስጥ ግድያዎችን ለመፈጸም የሚያስችሉ ቁሳቁሶችን ድብቅ ለማስገባት በመሞከር ተከሰዋል። ግለሰቦቹ እስራኤልን የሚተባበር ድርጊት በመፈጸም ተይዘው ተከሰው ነው ለስቅላት የበቁት። እስራኤል በኢራን ላይ የከፈተችውን ጥቃት ተከትሎ ለ12 ቀናት በቆየው የሁለቱ ሀገራት ግጭት ወቅት የእስራኤል ሰላዮችና ተባባሪዎቻቸው በኢራን ውስጥ የተለያዩ ተግባራትን መፈጸማቸው ሲነገርም ቆይቷል። ይህንንም ተከትሎ ኢራን ለቀናት በዘለቀው ግጭት ወቅት ከእስራኤል ጋር ግንኙነት አላቸው ተብሎ የተከሰሱ 700 ሰዎችን በቁጥጥር ስር መዋላቸውን ለኢራን መንግስት ቅርበት ያለው ኑር የዜና ወኪል ዘግቧል። በሌላ በኩል የአሜሪካን ጥቃት የኢራን ኒኩሌር ይዞታዎችን እንዳላወደመ የደህንነት ግምገማዎች አሳይተዋል። ዶናልድ ትራምፕ በበኩላቸው የኢራን ኒኩሌር ጉዳት አልደረሰም ብለው የዘገቡ የአሜሪካን ሚዲያዎች ላይ እርምጃ እንደሚወስዱ ዝተዋል። አሜሪካን በኢራን ላይ የፈጸመችው ጥቃት የኒኩሌር ማብለያ ይዞታዎቿን እንዳላወደመ ሾልኮ የወጣው የአሜሪካን መከላከያ ፔንታጎን የደህንነት ግምገማ አሳይቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኒኩሌር ይዞታዎቹ ሙሉ በሙሉ ወድመዋል ብሎም ቅድመ ግምገማው ቃት የኢራን የኒኩሌር መርሃ ግብር እንዳላወደመና ምናልባትም በወራት ወደ ኋላ ሊመልሰው እንደሚችል በርካታ ዓለም አቀፍ መገናኛ ብዙሃን እየዘገቡ ይገኛሉ። የስለላ ተቋማቱ ግምገማ እንደሚያሳየው ምንም እንኳን በኢራን የኒኩሌር ተቋማት ላይ ጉዳት ቢደርስም በተለይም ከመሬት በታች የሚገኙት ወሳኝ የማበልጸጊያ ክፍሎች ከጥቃቱ ተርፈዋል ተብሏል። ግኝቱን በቅርቡ የሚያውቁና ስማቸው እንዲጠቀስ ያልፈለጉ አንድ ምንጭ ለሲኤንኤን ቴሌቪዥን እንደተናገረው ግምገማው እንደሚያሳየው አሜሪካን ፕሮግራሙን ወደ ኋላ የመለሰችው ቢበዛ ለጥቂት ወራት ብቻ ነው ብለዋል። ይህ አዲስ መረጃ የአሜሪካና የእስራኤልን ጥቃት የኢራንን የኒኩሌር ስጋት ለአንዴና ለመጨረሻ ጊዜ አስወግዷል ለማለት እንደማይቻልም ያሳያል። ይልቁንም ኢራን የተጎዱትን ክፍሎች በፍጥነት በመጠገንና ዕውቀቷን በመጠቀም ፕሮግራሟን በድጋሚ ልታፋጥን ትችላለች የሚለውን የባለሙያዎችን ስጋት የበለጠ ያጠናክራል ተብሏል። በፕሬዝዳንቱ መግለጫና በስለላ ተቋማቱ ግምገማ መካከል የተፈጠረው ልዩነት በአስተዳደሩ ውስጥ ያለውን የመረጃ ፍሰትና የውሳኔ አሰጣጥ ሂደት ላይ ጥያቄዎችን የሚያነሳ ሲሆን የግጭቱን ቀጣይ ዕጣ ፈንታ ይበልጥ አሻሚ ያደርገዋል ተብሏል። ትራምፕ በበኩላቸው የኢራን የኒኩሌር መርሃ ግብር አልጠፋም በሚል ሾልኮ የወጣው የደህንነት መረጃን ውድቅ አድርገዋል። ዶናልድ ትራምፕ አሜሪካን በኢራን ላይ ባደረሰችው ጥቃት ዙሪያ ሾልኮ ስለወጣው መረጃ ምላሽ ሰጥተዋል። የግል ንብረታቸው በሆነው ትሩዝ ሶሻል ላይ ባጋሩት መረጃ
መረጃ ትራምፕ የአሜሪካንን ሚዲያና ዘገባዎችን ነቅፈዋል። የሐሰት ዜና አቅራቢ ሲሉ የጠሩትን CNN እና የወደቀው በማለት የጠሩትን ኒውዮርክ ታይምስ ጋር ተጣምረው ያጋሩት መረጃ የተሳሳተ ነው ብለዋል ዶናልድ ትራምፕ። በኢራን ውስጥ ያሉ እጅግ በጣም አስፈላጊ ወታደራዊ መሳሪያዎች ታሪካዊ በሆነ ጥቃት ሙሉ በሙሉ ተደምስሰዋል ነው ያሉት። የትራምፕ አስተዳደር አሜሪካን በኢራን ላይ ያደረሰችው ጥቃት የኒኩሌር ፕሮግራሟን አላወደመም የሚለውን ዘገባ በሙሉ ውድቅም አድርጓል። በሌላኛው ሰበር መረጃ ደግሞ ትራምፕ ከስልጣን እንዲነሱ ጫና እየተደረገ መሆኑ ተሰምቷል። ፕሬዝዳንት ዶናልድ ትራምፕ ኢራን ላይ የወሰዱትን እርምጃ ተከትሎ በአሜሪካ ባለስልጣናት መካከል መከፋፈል የተፈጠረ ሲሆን ትራምፕ እርምጃውን የወሰዱት ከአሜሪካ ሕግ ውጪ ነው በሚል ከስልጣን እንዲነሱ የሚጠይቅ ሰነድ ለአሜሪካ ምክር ቤት ቀርቧል ነው የተባለው። ትራምፕ ኢራን ላይ በወሰዱት እርምጃ ከስልጣን እንዲነሱ የሚጠይቀው ውሳኔም ገጥሟቸዋል። ይህ ሰነድ የቀረበው በቴክሳስ ኮንግረስ አባሉ ግሪን ሲሆን ኢራን ላይ ፕሬዝዳንቱ የወሰዱት እርምጃ ኮንግረሱን ሳያማክሩ ባደረጉት ጥቃት ስልጣንን ያለ አግባብ በመጠቀም ወንጀል በሚል ከስልጣን እንዲነሱ የሚል ጥያቄም ቀርቦባቸዋል ዶናልድ ትራምፕ። በሌላ በኩል ከትራምፕ ቁጣ በኋላ የእስራኤልና ኢራን የተኩስ አቁም መጽናቱ ተነግሯል። የእስራኤልን ጥቃት ተከትሎ ለ12 ቀናት ከኢራን ጋር ሲካሄድ የነበረው ድንበር ዘለል ግጭትን ለማስቆም የተኩስ አቁም ስምምነት መደረሱን ፕሬዝዳንት ዶናልድ ትራምፕ ያስታወቁት ማክሰኞ ማለዳ ላይ ነበር። ነገር ግን ማክሰኞ ከረፋድ ጀምሮ ሁለቱም ሀገራት ጥቃት እንደተፈጸመባቸው በመግለጽ አንዳቸው ሌላቸውን ሲከሱና የተኩስ አቁም ስምምነቱ አለመከበሩን ሲገልጹ ነበር። ኢራንና እስራኤል የተኩስ አቁሙን በመጣስ መካሰሳቸውን ተከትሎ በአገሪቱ ላይ ቁጣቸውን የገለጹት ትራምፕ በተለይ በወዳጃቸው እስራኤል ላይ ጠንከር ያለ ቁጣ ከመሰንዘራቸው በተጨማሪ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በስልክ ተነጋግረዋል። በሁለቱ ሀገራት በኩል ለቀናት በዘለቀው ግጭት የመጨረሻ የነበሩት ጥቃቶች ሌሊት ላይ ኢራን ወደ እስራኤል በርሻቤ የተሰነዘረውና የሰው ሕይወት ያጠፋበት ጥቃት ሲሆን በእስራኤል በኩል ደግሞ በሰሜናዊ ኢራን ላይ ጥቃት ፈጽማ ነበር። የተኩስ አቁሙ በፕሬዝዳንት ትራምፕ ይፋ ከሆነ በኋላ ኢራንና እስራኤል ጥቃቱ መቀጠሉንና አጸፋ እንደሚመልሱ ከገለጹ በኋላ ግጭቱ እንደማይቆም ተሰክቶ የነበረ ቢሆንም ከሰዓታት በኋላ መጠቃቃቱ ጋብ ብሎ ዛሬ ምንም አይነት የተኩስ ልውውጥ አለመኖሩ ተነግሯል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የጦር አውሮፕላኖቻቸው ጥቃት እንዲያቆሙ ያዘዙ ሲሆን የኢራኑ ፕሬዝዳንት መሱድ ፔዜሽኪያኒ እስራኤል ጥቃቷን እስካቆመች ድረስ ሀገራቸው ተኩስ አቁሙን እንደምታከብር አሳውቀዋል። በመጨረሻም ሩሲያ በፈጸመችው ጥቃት በርካታ ሰዎች መገደላቸውን የዩክሬን ባለስልጣናት ገልጸዋል። ትላንት ማክሰኞ ሩሲያ ወደ ዩክሬን ድሮኖችንና በርካታ ሚሳኤሎችን ልካ ቢያንስ 13 ሰዎች መገደላቸውንና ከ100 በላይ ሰዎች ደግሞ ጉዳት እንደደረሰባቸው አሶሺየትድ ፕሬስ የዜና ወኪል ዘግቧል። እንደ ዘገባው ይህ ጥቃት የተፈጸመው የዩክሬኑ ፕሬዝዳንት ዜሌንስኪ ምዕራባውያን አጋሮቻቸውን ወታደራዊ እርዳታ ለመጠየቅ ከሀገር በወጡበት ወቅት ነው። ፕሬዝዳንቱ ትላንት በእንግሊዝ ቆይታ የነበራቸው ሲሆን ዛሬ ደግሞ በኔቶ ስብሰባ ላይ ለመገኘት ወደ ሄግ ሄደዋል። የዛሬው የሩሲያ ጥቃት በዲፖሮ ግዛት ውስጥ ያነጣጠረ መሆኑን የአካባቢው ባለስልጣናት ተናግረዋል። ባለስልጣናቱ በመግለጫቸው ቢያንስ 13 ሰዎች ከመገደላቸው በላይ 19 ትምህርት ቤቶች፣ 10 መዋለ ህጻናት፣ አንድ የሙያ ኮሌጅ፣ አንድ የሙዚቃ ትምህርት ቤትና የማህበራዊ ዋስትና ጽህፈት ቤት ወድመዋል ያሉ ሲሆን በተጨማሪም 8 የጤና አገልግሎት መስጫዎች መመታታቸውን አስረድተዋል። ይህ በእንዲህ እንዳለ ዛሬ ዩክሬን ጥቃት መሰንዘሯን የሩሲያ መከላከያ ሚኒስቴር ባወጣው መግለጫ ገልጿል። ሚኒስትሩ እንዳለው ዛሬ 20 ያክል የዩክሬን ድሮኖች መጥቶ የጣለ ሲሆን ከነዚህ ውስጥ ሁለቱ በሞስኮ ከተማ ዙሪያ አየር ላይ ሲበሩ የነበሩ ናቸው። እንዲሁም አንድ ድሮን በሞስኮ የሚገኝ ባለ 17 ፎቅ ህንጻን በመምታት የእሳት አደጋ መነሳቱንና ሰዎች ላይ ጉዳት እንዳጋጠመም አስረድቷል። ለሰዓቱ ያዝናቸው አዳዲስ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።